ምን አደረጉ ጸለዩ እንጂ መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ ያዙት እኮ ቦምብ አልያዙም። እንዳትቀየሙኝ አደራ። አሁን የከተማ ሰው ዝም ብሎ ሳይገባ ሁሉ ነው እልል የሚለው። እኔ አሁን እግዚአብሔር ይስጣችሁ ምእመናን፣ እግዚአብሔር ይቁረጣችሁ አሰሙኝማ። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር ነው። ሰማዕታት እንጂ አምነው የሞቱትን ስለማንረሳ። በዚህ ዘመን እየደገምናቸው ያሉ ኃጢአቶች አሉ። እንዳንመጻደቅ ነው ይሄንም ነግራችሁ። አሁን አዳምና ሔዋንን መኮነን ስለ አዳምና ስለ ሔዋን መነጋገር ብቻ ሳይሆን በዚህ ዘመን ሰይጣን ተልኮ ከሰይጣን ጋር ከሰይጣን ጋር እያወራን ነው በብዙ መልኩ። ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምን ሳላችሁልን? ቸር እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነን፣ ሰላም ነን። እኛ ባለንበት ሰላም ነን፣ እነሱ ባሉበት ግን ሰላም አይደለም አይደል? እስኪ የህሊና ጸሎት ሁልጊዜ ስንነሳ በጠዋት አባቶቻችን እስኪፈቱልንና መፍትሄ እስከምናገኝ ድረስ እንደው አንዳንድ አቡነ ዘበሰማያት እናድርስ። ከመቶ አንዳችን ተሰሚነት ይኖረንና ወደ እግዚአብሔር እንባችን ደርሶ ምልጃ ይሆናል። ዲያቆን አቤሜሌክ ነኝ። ወደ እናንተ ያያችኋቸውን የተቀነጫጨቡና እንዲሁም አዳዲስ ያላያችኋቸውንም ጭምር ወደ እናንተ ላደርስ ተዘጋጅቼ ቀርብ ያለሁኝ። ይህ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ የምትለዋን በተን እየነካችሁ አብረን እንጓዛለን። አድማጭ ተመልካቾች ደግሞ ያው ተስለመዳችሁኝ የላይክ በተን ትነካላችሁ። በትላንትና ወዲያ እንዲህ በዚህ ሳምንት ውስጥ ትንሽ ቤተክርስቲያን ቅድስቲቱን በውጭም በሀገር ውስጥም ያሉትን በሙሉ ትንሽ ጨፍለቅ የመደረግ ነገር አይተናል አይደል? አዎ ትንሽ በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። እንግዲህ በደማስቆ ሙስሊም ነው አሉ። የሙስሊም ማህበረሰብ የሙስሊም እምነት ተከታይ ሰው ነው አሉ ይህንን ነገር ያደረገውና እጅግ በጣም በደማስቆ ውስጥ የሆነ የፍንዳታ አለና ይህንንም ወደ እናንተ አቀርብላችኋለሁኝ። ግን እንደው ከዛ በፊት እንደው ለየንታ ይባቤ ምን አይነት ሰው እንደሆኑ ለመናገር ወይም ደግሞ እንደው ለማሳየት ይከብዳል። የምርም ግን እንደው አንድ ሰው ያስቀመጣትን መልእክት ባጭሯ አይተን እንመለስ። ስለ አባቴ የንታ ይባቤ ይመለከተኛል። ይሄ ፖለቲካዊ ይዘት አይደለም፣ እምነቴ ነው። ሀቅ ነው። ምን አሉ መሰላችሁ? የንታ እሸቱ ላሊበላ ለሙስሊም ማህበረሰብ ቅርስ ነው፣ ለኦርቶዶክሳውያን መዳኛ ነው ብለዋል። የንታ ይባቤ እንደ ሀገር የአቡሻህር ሊቅ ናቸው፣ የቀመር ባለቤት፣ የቅኔ አራት አይና ናቸው። በጣም ብዙ የሆነ ስራ የሚሰሩ ታላላቅ ገዳማትን ያስጎበኙ የሰሩ ሰው ናቸው። ጥቂት ቪዲዮ አሰማችኋለሁኝ የሰሩትን እና እጅግ በጣም ትልቅ አባት ናቸውና ይመለከተናል ሁላችንንም ለማለት ነው። በቅርቡ ዳንኤል ክብረት የሚባል ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ አሁን ከገዢው መንግስት ጋር ያለ ሰው በጦማሩ ላይ ጥቆማ ሰጥቶን ያለፈው ነገር አለ። ብዙዎቻችን ውስጣችን የሚነግረን ዘወይንዬ እንግዲህ ከትላንት በስቲያ ትላንትና ይመስለኛል ተናጋሪ ስለሆነ እውነቷን እቅጯን ፊት ለፊት ቁጭ ስለሚያደርጋት ተወስዷል። ምን አደረጉ? ጸለዩ እንጂ። መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ ያዙት እኮ ቦምብ አልያዙም። ሙታንን መግደል እኮ በቁም ራሱ ሙትነት ነው። የቀደመውን የአባቶቻችንን የአራቱን ሰማዕታት ሐዘን ሳይጨርሱ ሌላ ደግሞ ሁለት ሰው ተደገመ። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተክርስቲያን ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። ችግር ከሚያሰቃያቸው በላይ ሰው ልጅ መጥቶ ያሰቃያቸዋል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም 70 ዓመት እንደጮኸ ሁሉ የአባቶቻችን ደም ከዙቃ ላይ ጮኋል። አባቶች እየሞቱ በረከት የለም፣ አባቶች እየተሰቃዩ ረድኤት የለም። ቋንቋችን ተደባልቆ ባቢሎን ሆነናል። መምህር በእውነት ቃለ ሕይወት ያሰማልን።
ሙሉን በዛው ቻናል ላይ ተለቆ እናገኘዋለን። በእርግጥ ትላንትና ከአንድ ወዳጄ ጋር ስለዚህ ጉዳይ ጥቂት ሳወራ ነበረ። የተነገረኝን በጥቂቱ ልንገራችሁ ለሰፊው ህዝብ። በደብረ ዘይት እንደሚታወቀው ለአረቡ ልዑል ደብረ ዘይት የምትባለዋ ሀገር ሙሉ በሙሉ እንደተሸጠች የአደባባይ ሚስጥር ነው አይደል? ብዙዎቻችን እናውቃለን። እና በዚያ ስፍራ ላይ የኢትዮጵያ አየር ማረፊያን ኤርፕሌኑን ቦሌን የሚበልጥ ሌላ የአየር ማረፊያ እየተሰራ ነው። የት ነው የሚሰራው? በዚያ በደብረ ዘይት በዝቋላ ተራራ አካባቢ ማለት ነው። እና እጅግ በጣም የሚገርማችሁና የሚደንቀው የቅዱሳን ከተማ የምትባል ከዝቋላ ተራራው ላይ ጀርባ አለች እና ቅዱሳኖች የሚኖሩበት ተሰውረው የሚኖሩበት ቦታ ነው። ያ ስፍራ በዋሻ ተሰርቶ እዛ አካባቢ ላይ ያሉ ከ10 የሚበልጡ ስውራን አባቶች አሉበት። በሚገርማችሁ ሁኔታ የዛሬ ዓመት ይህ ደንበላ እነዛን አባቶች ሲበላቸው በቃ አባቶቻችን እባካችሁን ለሀገርም ለሃይማኖትም የምትጸልዩ ናችሁና ከዚህ ቦታ ወጥታችሁ ወደ ደብሩ ከፍ በሉ ኑ ሲባሉ ነው እኛ እኮ ሞተናል። የሞቱ ሰዎች ደግሞ ቦታ አይቀይሩም፣ ተነስተው አይንቀሳቀሱም፣ እኛ መኖሪያችን ይህ ነው ብለው ተቀምጠው ነበረ። እጅግ የሚገርመው ምን እንደሆነ ታውቃላችሁ? በዚያ ስፍራ ላይ የአውሮፕላን ማረፊያ እየተገነባ ስለሆነ መዝናኛ የሚሆን ቦታ ሲያንሳቸው ነው እነዛን ቅዱሳን የተሰወሩ አባቶቻችንን አፍነው የገደሏቸው። ቦታውን ምሰው ደርምሰው መዝናኛ ስፍራ ሊሰሩበት ስለሆነ ለዛ ልዑል ለአረቡ ልዑል ስለተሸጠ እንደፈለገ እያደረገው ያለው። በእርግጥ ቤተክርስቲያን ደውልን ለብዙ ነገር ትጠቀማቸዋለች። አንዱ ግን አጋንንትን ሰዎች ላይ ካለ ከሰፈረበት ተኝተው ልብስ ከሚደርብበት ቀስቅሶ ከዛ እንዲያባርር ነው ቤተክርስቲያን ደውልን የምትጠቀመው። አንድም ለመጥራት ነው፣ ኑ ሰዓት ደረሰ ለጥሪ ነው። እና በተራራዋ አናት ላይ አቡነ ገብረ መንፈስ ቅዱስ ተቀምጠው ቅዳሴ በተቀደሰ ቁጥር ደውሉ በተሰማ ቁጥር ከታች የሚረብሻቸው ሰዎች እንዳሉ እሙን ነው። ስለዚህ መጀመሪያ ደውሉን አይመስላችሁም መበጠስ፣ ድምፁ እንዳይሰማ። እጅግ በጣም የሚገርመው ያቺ ስፍራ የቅዱሳን ከተማ ተብላ ትጠራለች። ቦታው ላይ ያሉ ሰዎች በደንብ ያውቁታል። እንደው በዚህ አጋጣሚ ለሰፊው ሕዝብ መረጃ እንዲደርስ የምትፈልጉ በዚያ በደብረ ዘይት ያላችሁ ይህንን በቅርብ ርቀት ውስጥ የምትከታተሉና የሰማችሁ ሰዎች ካላችሁ በዚህ ስልክ ቁጥር ብትደውሉልኝ ቀጥታ ድምፃችሁን አስተላልፋለሁና ፕሊስ እያልኳችሁ ነው። እዚህ ደብረ ዘይት ያላችሁ ሰዎች እና እነዛ ቅዱሳን ከዚያ ዋሻ ውስጥ ወስደው የተሰዉት 10 ናቸው። እንግዲህ ልብ በሉ። እስካሁን ድረስ በመረጃ እንደተነገረን ከሆነ 2 ሰዎች ተገድለዋል። እናንተ ቀና ብለው እንኳን ፊታችሁን የማያዩዋቸውን አባቶች ለመታዘዝና አንድ ነገርን ለማድረግ ድምፃችሁን የሚጠብቁ የሚቀርብላቸውን አንዲት ዳቤ ለሳምንት አራብተዋት እየቀነጠሱ እየቀመሱ እነዛ ደቃቃ ሰውነት ያላቸውን አባቶች በዚህ ልክ እያንገላቱ አፍኖ ከዋሻ ውስጥ ፈልፍሎ አውጥቶ ይዞ መሄድ ምን አይነት ልቦና፣ ምን አይነት ህሊናስ መሳሪያውን አቀባብሎ በሰውነታቸው ውስጥ ጥይት እንዲገባ ማድረግ እናንተ አይዘገንንም? እነዚህ ሰዎች የምር ከደምና ከስጋ የተሰሩ ሰዎች ናቸው ብላችሁ ታምናላችሁ? እኔ በፍጹም በዚህ ነገር አላምንም። መጀመሪያውንም ሮቦቲክ ተደርገው የተሰሩ ሰዎች አሉ ማለት ነው። በጭራሽ እናታችንን የገደለውን ሰው እንኳን እኮ ስንይዘው ብለን የምንለቅበት አይነት ሁኔታ ውስጥ እንሆናለን አይደለም? እነዚህን ከሞቱ ሰዎች ጋር ይሄን ያህል ነገር ሊሆን ይቅርና መንኮሰ ሞተ ተብሎ በዚያ ስፍራ ሰውነታቸውን አድቅቀው ዓለም ላይ ያለውን ሞራል ገለው የሚኖሩ ሰዎች ለመሳሪያ እራት ማን ምን እያደረገ ሁላችንም እኮ ገብቶናል። ግን ስለምን ጸጥ እንደምንል ግራ ገብቶኛል።
አባቶቻችንን መልሱልን። አትግደሉብን፣ አትግደሉን። እነዚህ ልጆች ያስተላለፉት መልእክት ደስ ስላለኝ ላሰማችሁ። ጽዋው ሞልቶ ዛሬም እየፈሰሰ ነው። መረገሚውን አለመታደል አላቅም። በሰሜን በደቡብ በምስራቅ በምዕራብ ያላችሁ ኦርቶዶክሲያኖች እባካችሁን ይሄን ቪዲዮ አብስታችሁ ኮፒ ሊንክ ሼር ሪፖስት እያረጋችሁ ይሄን ድምጽ ለዓለም እንደዚሁም ለቤተ ክህነት እንደዚሁም ለሚመለከተው አካል እንድታደርሱልን ስንል በሉል እግዚአብሔር ስም እንጠይቃለን። ሰማዕታት እንጂ አምነው የሞቱትን እንደሚታረድ በግ ልብሳችንን ሸጠን የትኛውን ቀን ነው እርሱት የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው ወይስ ጥር 27 ቀን እንደዛ እንደ ዱቄት የረገፉት ሰማዕታት የሻሸመኔ ሰማዕታት ናቸው? ወይስ እነዛ የያቤሎ ወጣቶች ናቸው? ወይስ ደግሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክሲያን ናቸው? ወይስ አሩሲ ዶዶላ ላይ በግፍ የታረዱት ኦርቶዶክሲያኖች ናቸው እርሱት የምትሉ? እባካችሁን የተዋሕዶ ልጆች ድምጽ ኑን ለአባቶቻችን። የአባቶቻችን በረከታቸው ረድኤታቸው ይደርብን። ተገደሉ በግፍ ተገደሉ በግፍ ተገደሉ ማይተብ ስላሰሩ። አዎ የትኛውም ኡስታዝ ቆብ ስላደረገ ወይም ደግሞ አርብ እየሄደ ስለሰገደ መስጊዱ አልተገደለም። የትኛውም ፓስተር እግሩን አንስቶ ስለተወራጨ አምላክ ተብሎ ክርስቶስ ኢየሱስን አማላጅ ነው እያለ አውርዶ ስለተናገረ አልተገደለም። ስርዓት ሰርታ ፊደል ቀርጻ ሃይማኖት አቁማ አጽንታ ሀገር መስርታ ያኖረች ይቺ ቅድስት ቤተክርስቲያንን ግን ይገድሏታል አይደል? ሀገር ውስጥ ብቻ አይደለም በውጭም ጭምር ነው ይሄ እየሆነ ያለውና በውጭ የሆነውን ደግሞ ጥቂት ላሳያችሁ። በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷል እና ከ20 የሚበልጡ ሞተዋል፣ ከ60 የሚበልጡ ደግሞ እንደቆሰሉ እየተናገረ ነው። ይህን ደግሞ የፈጸመው እስላም ነው እየተባለ ነው። ይህን የፈጸመው እስላም ነው፣ ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አውጥቷል ቢቢሲ። አንዳንድ ጊዜ በጣም የሚያስገርመኝ አምላክን አገለገልን ብለው አንዳንድ ሰዎች ሰዎችን እየሄዱ ሲገድሉ ምናምን የጌታን ቃል ነው የሚያስታውሰኝ። ዮሐንስ ወንጌል ምዕራፍ 16 ላይ ያለውን የሚገድሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል ብሎ ነበር ጌታ ኢየሱስ። የሚገድሏችሁ ሁሉ አምላክን እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይልና ነገር ግን አብንና እኔን ስለማያውቁ ነው አለ። ይሄ አስቀድሞ የተነገረው ለአይሁድ ያለው ግን ለእነዚህ ሰዎች ይሆናል። አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ አንዳንዴና እዚህ ያሉትን ሁሉንም ይወክላሉ ምናምን እያልኩኝ አይደለም። ስለሱ ያዘና አድርገውና እስልምና ከግድያ አንጻር ምን ያስተምራል ማን የሚለውን ዛሬ ላይቭ ላይ ገብተን ከዮሐዲ ጋር እስቲ ዮሐዲ አንዳንድ ነገሮችን ያሳየን ይሆናል። ለወንድማችን ቃሌት ያሰማልን። ግን እንዲህ የሆነ መላው ዓለም ነው ቅድስቲቱ ላይ የተነሳው አያችሁ። ስለዚህ ልንነቃ ልናውቅ ይገባል የሚሉ ነገሮችን ለማሰብ ያህል እንታይ ባቤ እነ ዘመድኩን ካወሩት እንደው ጥቂቱን ባሰማችሁ ደስ ይለኛል ብዬ ስላሰብኩ ይሄን ቪዲዮ አምጥቼላችኋለሁ። ከጧት እስከ ማየት እስከሚያደርሷቸው ድረስ ስከታተል የቆየሁት እዛው ያሉት ወፎቼ የዓይን ምስክሮቼ የኔታን እዚህ ያደርሷቸዋል ሲሉ ቆይቶ መጨረሻ ላይ ከደረሱ በኋላ ነው ያረፉበትን ቦታ ካወቁ በኋላ ነው እኔም ረፍቴን አቋርጬ መጥቼ በቴሌግራም ያሳወቅኳችሁ ማለት ነው። እንግዲህ የዓይን ምስክሮቹ እንደነገሩኝ ከሆነ መጀመሪያ ለአንዳንድ ጥያቄ እንፈልጎታለን ብለው ወደ ፒኮሎ አባይ ወሰዷቸው። በዚያም ሲመረምሯቸው ውለዋል። ከምርመራዎቹ አንደኛው ዘመነ ካሴን ካለበት ፈልገው ያምጡት፣ እርሶ የዘመነ ካሴ መንፈሳዊ አባቱ ኖት፣ የንስሐ አባቱ ኖት፣ የመንፈስ አባቱ ኖት ይሏቸዋል። እሳቸውም እኔ ገዳሜ ውስጥ የሚመጣ ሰው ማስተናገድ እንጂ ገሌ የሚባል ሰው አላውቅም። እኔ መምህር ነኝ። በገዳሜ ላይ ለረጅም ዓመት ለረጅም ዘመን የቆየሁት እና አላውቅም ይላል። ከዛ በሚኮሎ አባይ አውጥተው አግረው ወደ ዱር ቤቴ ይወስዷቸዋል።
በዚያም እንዲሁ ሲመረምሯቸው ሲጠይቋቸው ዘመነ ካሴን ውለዱ ሲሏቸው ብለዋል። በዚያም ምንም ነገር አጥተውባቸዋል። ከዚያ በመጨረሻ ላይ ባህር ዳር በሚገኘው በመከላከያው ካምፕ በኮድ ውስጥ ገብተው አስረዋቸዋል። አሁን በመኮድ ውስጥ በመከላከያ ካምፕ መኮድ ነው የታሰሩት ማለት ነው። አንዳንድ ሰዎች ትናንትና ወደ አዲስ አበባ ወስደዋቸዋል በማለት ሲጽፉ አይቻለሁ። አልወሰዷቸውም፣ ወደ አዲስ አበባ አልወሰዷቸውም። ወደ አዲስ አበባ ግን ሊወሰዱ ይችላሉ። ምክንያቱም ዳንኤል ክብረት አስቀድሞ በመጽሐፉም ላይ ከዚያ በመቀጠልም ደግሞ በፌስቡክ ገጹ ላይ የአማራ ፋኖ በጎጃም የሚሰራውን ስህተት ከየኔታ ይባቤ ጋር በማድረግ ሲጽፍ እናስታውሳለን። ፌስቡክ ገጹ ላይ አይታችሁት ከሆነ ከዚህ በፊትም እንደምታዩት ጁላይ 25 2024 ላይ እነዚህ የብልጽግና አባላት የሆኑ ሰዎችና አመራሮችን ፋኖ ሲቀጣቸው ዳንኤል ክብረት ወደ መድረክ መጥቶ ምንድን ነው ያለው? አይ የኔታ ይባቤ ናዳ አለ። ናዳ ማለት የናዳ የሚያስተዳድሩት ደብር ማለት ነው። ናዳ ቅድስተ ማርያም። አሁን ይሄ ስራ ጥሩ ነው አላቸው። ይሄ ማለት እርስዎ ኖት ያደረጉት፣ እርስዎ ኖት ያስደረጉት፣ ይህንን በደል ይህንን ግፍ ስቃይ ምናምን ያመጡት እርስዎ ኖት ብሎ ነው የከሰሳቸው። ይሄ ማለት ዳንኤል ክብረት ከቤተ ክህነቱ ከሊቃነ ጳጳሳትም ከመምህራንም ከሊቃውንትም መመታት ያለባቸውን ጠንቅቆ ያውቃል እና ይሄ ጥቆማ ነው የሰጠው ማለት ነው። ይሄ ጥቆማ ነው የሰጠው። በየኔታ ይባቤ ላይ የመጀመሪያውን ሰይፍ ያነሳው ዲያቆን ዳንኤል ክብረት። ዳንኤል ክብረት ወሎ ተወልዶ ጎጃም ያደገ ደብረ ማርቆስ ያደገ ነው። የመጀመሪያው ሚስቱና የመጀመሪያው ልጁንም የሰጠው የጎጃም ሕዝብ የባህር ዳር ሕዝብ ነው የሰጠው። ሁለተኛዋ ሚስቱ የአዲስ አበባ ልጅ ናት። ሶስተኛው ሚስቱ ናት አሁን ያለችዋ ናት እንግዲህ እንጂ ዳንኤልን ሰው በማድረግ ዳንኤልን ወደፊት በማምጣት ዳንኤልን ቂም የሚያዝበት አለ። በዛ አካባቢ ያሉ ሊቃውንት፣ እዛ አካባቢ ያሉ አባቶች ደግሞ ዳንኤልን ቢጠቅሙት እንጂ አልጎዱትም። ስለዚህ ዳንኤል እኛ አባት አንድ ነገር ከሆኑ አይመስላችሁም? ቤተክርስቲያን ወልዳ አስተምራ አሳድጋ እንደዚህ መውጋት ግን በጣም ዋጋ ያስከፍላል አይደል? እሺ ከዚህ ሀሳብ እንውጣና ወደ ሌላ ሀሳብ እንሂድ። እንዳትቀየሙኝ አደራ። አሁን የከተማ ዝም ብሎ ሳይገባ ሁሉ ነው እልል የሚለው። እኔ አሁን እግዚአብሔር ይስጣችሁ ምዕመናን፣ እግዚአብሔር ይቁረጣችሁ አሰሙኝማ። ሳሰሙ እልል ስለምትሉ ማለት እዚህ ብሎ እልል ማለት ምዕመናን እልል በሉ፣ ምዕመናን እልል በሉ። አይ በቃ ምን አሸንፈን ነው እልል የምንል? እኔ እልል አትበሉ አላልኩም፣ በሉ ችግር የለም። ግን እልል ስንል ማሟላት ያለብንን እናሟላ ነው። ደግሞ ሰው መቼስ ችግርኛል ተመልሶ ይኸው ተመልከቱ፣ የሰውዬ እልል አትበሉ እኮ አለ። ቤተክርስቲያን እልል አትበሉ እኮ አለ። በሉ ደግሞ እኔ አላልኩም። እልል ስንል ድል የነሳ ሰው ነው እልል የሚልና አጋንንት ይስቁብናል። ሞኝ ከሰውነት ላይ የኃጢአት ግንብ ሰርቼብህ አንተ እልል ትላለህ ብሎ ሰይጣን ይስቅብናል። እንዳይስቅብን አሁን ጠላት መጥቶ ቤታችንን አፍርሶ ጓዛችንን ዘርፎ እጅግራችንን የፍጥኝ ከምሰሶ ጋር አስሮ ጥሎን ሲወጣ እናለቅሳለን እንጂ እንላለን? እጅግራችን በኃጢአት ተዘርፎ ባለቀስን ነበር በእውነት ማለት ነው። ስለዚህ ሁላችንም ይህንን ግንብ ማፍረስና እግዚአብሔር ሰብህዎ በጸናጽል ወበይባቤ፣ በጸናጽል በመልካም አንደበት ወበይባቤ ኃጢአትን ድል ነስታችሁ እግዚአብሔርን አመስግኑት። ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። ከዛኛው መንፈስ ትንሽ ወጣ አደረጉን አይደል? ስለዚህ ለሁሉም ነገር እልል አንበል፣ ለሁሉም ነገር አናጨብጭብ፣ ለሁሉም ነገር ሳንሰማ አንበል ነው አይደል? ስለዚህ ተረጋግተን ማዳመጥን ያስፈልጋል ማለት ነው። መምህር ሄኖክ የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ።
ምን አዲስ ነገር አለው? ይሄ ምን ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ ነው። ቅዱስ መንፈሱን ከኛ ላይ ይውሰድብን። ዳዊት ቅዱስ መንፈስህን ከኔ ላይ ምን አትበላል አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድም። ምንድነው አቀዘቀዙት እኮ ቅዥቅዥ ያረጋሃል። እርጋታ፣ ሰላም፣ ቅዳሴው አያልቅልህ። ዝምታ ይጮህብሃል። መንፈስ ቅዱስ ሲቀርብ ግን ሰላም ታገኛለህ። ቤተ ክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚያ እናውቅ። ምንም ባታረጉ ቤተ ክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትል እኮ ድምፅ ሳታሰማ ሰላም የምትሰጥ ቤተ ክርስቲያን ነው። ንፋሱ ነው ወይ ዛፉ ነው? የትኛው ዛፍ? በተለይ የአዲስ አበባ ቤተ ክርስቲያን መንፈስ ቅዱስ ነው። ጸጥ ሲያረግ ቅዳሴው ላይ ያለውን ሰላም የት ታገኘዋል? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። መምህር ዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን። የምርም መንፈስ ቅዱስን ከኛ አያርቅብን። ለምን መሰላችሁ? አሁን ይሄን ነገር ያልኩት መንፈስ ቅዱስን ከኛ ሳያረቅ ሲቀር እየሆነ ያለው ነገር በገሃድ በግልጽ ይታየናል። ወይም ደግሞ የቃለ ወንጌሉን ይህንን እንዳታውቁ ማን አዚም አደረገባችሁ የሚለው በእኛ ላይ አይሰራም። መንፈስ ቅዱስ ሲቀርበን ምን እየሆነ እንዴት እየሆንን እንደሆነ እንድናውቅ እንሆናለን ማለት ነው። ለዚህ ደግሞ ዋናው ጸሎት ነው። ከዚህ በላይ ምንም ሊኖር አይችልም። ጸሎትና ጸሎት ብቻ ነው። ስለዚህ በጸሎት መንፈስ ቅዱስ ከኛ ጋር እንዲሆን እንድናደርግ ይገባል ለማለት ነው። እንቀጥል። በዚህ ዘመን እየደገምናቸው ያሉ ኃጢአቶች አሉ። እንዳንመጻደቅ ነው ይሄንም ነግራቸው። አሁን አዳምና ሔዋንን መኮነን ስለ አዳምና ስለ ሔዋን መነጋገር ብቻ ሳይሆን በዚህ ዘመን ሰይጣን ተልኮ ከሰይጣን ጋር ከሰይጣን ጋር እያወራን ነው። በብዙ መልኩ ሰይጣን የሚጠቀምባቸው በጣም ብዙ ነገሮች አሉ። ለምሳሌ ልክ ያኔ ሰይጣን በሔዋን በኩል አዳም ፍሬው እንዲበላ እንዳደረገ ሁሉ ዛሬም ሰይጣን በሴቶች በኩል ዓለምን እየቀየረ ነው። በሴቶች አለባበስ በኩል፣ በሴቶች ቁንጅና በኩል፣ በሴቶች አስተሳሰብ በኩል፣ በሴቶች ስልጣን በኩል። እኔ ሴቶች ስልጣን አይገባቸውም አይደለም ሐሳቡ፣ ግን ለምን መጠቀም እንደፈለገ ግን በደንብ ልታጤኑት ያስፈልጋል። ሴቶች ስልጣን እንዲኖራቸው፣ ከዛ ባሎቻቸውን እንዲንቁ፣ እንዲፈቱ፣ ጋብቻ የሚባል ነገር እንዳይፈልጉ፣ በፌሚኒዝም አስተሳሰብ ወይ በሴትነት አስተሳሰብ ውስጥ ጥልቅ ብለው ገብተው ወንድ የሚባል እንዲጠሉ፣ ጋብቻ የሚባል እንዲጠሉ፣ ልጅ መውለድ እንዲጠሉ፣ እናትነትን እንዲጠሉ፣ እናትነትን እንዲሸሹ፣ ሴትነትን እንዲጠሉት፣ ጾታቸውን እንዲጠሉት፣ እንዲህ እንዲሆኑ ይደረጋል። ከዛ ደግሞ ወንዱም እንደዛው ጾታውን እንዲጠላ እንደዛ እንዲሆን ይደረጋል። የምታዩቸው የቢዝነስ ማስታወቂያዎች አብዛኞቹ በሴቶች በኩል ይሰራል። በሴቶች በኩል መሰራቱ ብቻ አይደለም፣ እንዴት እንዲለብሱ ህግ ይወጣላቸዋል። ምን አይነት ሜካፕ መቀባት እንዳለባቸው፣ ምን አይነት ንግግር፣ ምን አይነት ቃል መጠቀም እንዳለባቸው፣ ምን አይነት አረማመድ፣ ምን አይነት ጫማ፣ ምን አይነት ፋሽን መከተል እንዳለባቸው፣ በምን አይነት ቋንቋ መናገር እንዳለባቸው ህግ ይወጣላቸዋል። እነዚህ ነገሮች ምን የማድረግ ይመስላችኋል? ሰይጣን ከዚህ ዓለም ሰዎች ጋር እንዲያወራ የማድረግና የዚህ ዓለም ሰዎች በሰይጣን እንዲማረኩ እንደገና ያንን የበለስ ፍሬ እንዲበሉ አሁንም የተዘጋጀችልንን ገነት እንዳንወርስና ከገነት እንድንወጣ ሁለተኛው የሰይጣን ፕሮጀክት ነው። ይሄ የመጀመሪያው ፕሮጀክት ፌይል አድርጓል። ክርስቶስ መጥቶ ተሰቅሎ አክሽፎታል። አሁን ያለንበት ሁለተኛ ፕሮጀክት የሰይጣን ሁለተኛ ፕሮጀክት ላይ ነው። ስለዚህ ሰይጣን እነዚህ ነገሮች ይጠቀማል እና ጥንቃቄ ያስፈልጋል። ምን እናደርጋቸው ነገሮች በስልኮቻችን በኩል በቴክኖሎጂ በኩል ምን ሰይጣን በጆሮአችን ምን ሹክ እንደሚለን መጥቶ አምላክ ትሆናላችሁ ብሎ እንዴት እንደሚሰብከን እንዴት እንደሚያደርግ። አሁን ብዙ ሰው አምላክ ለመሆን በጣም በብዙ መልክ የሚጥር በጣም ብዙ ሰው እኮ አለ እኮ። የራሱን ኢጎ የሚያመልክ በጣም ብዙ ሰው አለ። ራሱን የሚያመልክ አምላክ ራሴ ነኝ ብሎ በድፍረት የሚናገር ብዙ ሰው አለ እኮ። ኤቲዝም ምንድን ነው? እምነት አልባነት ምንድን ነው? ሃይማኖት አልባነት ምን ይመስላችኋል? ራስን ማምለክ እኮ ነው። ራስን ማምለክ፣ የራስን ነፍስ ማምለክ። እኔ ከሁሉ እበልጣለሁ፣ ሁሉን ማድረግ እችላለሁ፣
በገንዘቤ መግዛት እችላለሁ፣ በገንዘቤ የምፈልገውን አደርጋለሁ፣ ስለዚህስ አምላክ የሚባል የለም ብሎ ማመን እኮ ነው። ይሄ ነው እኮ ከሰይጣን ጋር ማውራት ማለት፣ ከዲያብሎስ ጋር መነጋገር ማለት ይሄ ነው። በጣም በዚህ ዘመን ብዙ ነገሮች እየተደረጉ ብዙዎቻችን 666ን እንጠብቃለን፣ ግን ሰይጣን ቀድሞ ገብቷል። በጣም አሳዛኝ ይሄ ነው። እኛ የምንታለለው ለምሳሌ ልክ አይሁዳውያን ክርስቶስን እየጠበቁ ከክርስቶስ ጋር ተላልፈዋል። መሲህ እየጠበቁ ከመሲህ ጋር ተላልፈዋል። የሚጠብቁትን መሲህ ሰቅለው ገለዋል። ከዚህ እግዚአብሔር ይሰውረን። አንዳንድ ጊዜ ምን ይሆናል መሰላችሁ? የምንጠብቀው ነገር መጥቶ ግን የምንጠብቀውን ነገር ቀጥቅጠን የምንገልበት ጊዜ አለ። የምንጠብቀው ነገር እኮ ተሰጥቶናል። የምንፈልገው ነገር ተሰጥቶናል። የምንድንበት ነገር ተሰጥቶናል። የሚጠቅመን ነገር ተሰጥቶናል። ግን የሚጠቅመንን ነገር ሰቅለናል። የሚጠቅመንን ነገር ሸጠናል። ስለዚህ ሌላ እየፈለግን ነው። ተላልፈን ሁሉ ሊሆን ይችላል። ከሚጠቅመን ነገር ጋር ተላልፈን ሊሆን ሁሉ ይችላል፣ ከምንፈልገው ነገር ጋር እና እንደ ክርስቲያን ጥንቃቄ ማድረግ ያስፈልገናል። ከምንገለው ከምንሰቅለው የተሰጠንን ነገር ብንኖረው መልካም ነው የሚል አንድምታ ያለው ቆንጆ የሆነ መልእክት ቃለ ሕይወት ያሰማልን። እቺ ቪዲዮ የመጨረሻ ናት። የእንታይ ባቤ መለስ ስላርጋችሁና ለምን ታሰሩ ወይም ደግሞ ምንድነው ምክንያቱ? ያው በጣም ብዙ ትልልቅ ምክንያቶች አሉ እንደሰማችኋቸው አይደለ? የእንታይ ባቤ በጣም ሊቅ፣ በጣም ብዙ ነገር የሰሩ እንዲሁም ደግሞ አርበኛ ዘመነ ካሴን እንግዲህ ያለበትን ቦታ ያውቃሉና እርሶ ያምጡ ተብለው የንስሐ አባትም ናቸው ተብሏል። እንግዲህ ያውቃሉ የት እንዳለ ከእርሶ የሚደበቅ ነገር የለም ተብሎ ስለታሰበ ነው በዚህ ልክ እየተደረጉ ያሉት እና እንደው ግልጽ ስለሚናገሩ ፊት ለፊት ስለሚያወሩ ነው። እንደገና ይሄ ድብብቆሽ ውስጥ ለውስጥ ምናምን አይፈልጉም ይባል ነበር። ይሄንን አያይዞ አባታችንን እንድንጠላቸው እኚህ ሊቅ የሆኑ ሰው በእሳቸው ላይ ከአንዱ ብሔር አጋጭተዋል ብሎ ለማውራት እየተዘዋወረ ያለ አንድ ቪዲዮ ላሳያችሁ። እነዚህ አገዎች ምንድነው ያሉ? ቤተክርስቲያኒቱ እኛን እየሰደበችን ነው ብለው ደግሞ አሁን አገዎች ተነስተዋል። ደግሞ ምን ብላ ሰደበቻችሁ? አገው ሰልቦ ነው የሚያገባ ትላለች። አዎ ሰልቦ ነው ሲያገቡ የነበር። እስቲ እንደው ወደ ተዘግዝቀህ ገደል ግባ። አገው ሰልቦ ማግባቱ፣ ጉምዝ ሰልቦ ማግባቱ የታወቀ ነው። አሁን ክርስቲያን ናቸው አይሰልቡም። አሁን ቤተክርስቲያኑ እያበጠበጡት ነው። ደግሞ እነ ዶክተር ይኸውላችሁ አሁን በደንብ እንድታስተውሉ የፈለግኩት እዚች ጋር ሁለት ነገር ነው። እቺ ቪዲዮ በደንብ ስትዘዋወር ነበረች። አገውንና ጉምዝን እንትንንና እንትንን ምናምን እያሉ ያባላሉኝ ሰውዬ በዛ ምክንያት ነው ተብሎ እንዲወራ እቺ ቪዲዮ በደንብ ስትዘዋወር አይቻለሁ። ትላንትናና ከትላንት ወዲያ እና ዛሬ ለምንድነው እንዲህ አድርገው አውርተዋል? ቪዲዮን እኔ ራሱ ያገኘሁት የሚገርማችሁ ያለቀውን አይደለም፣ እቺን ነው የተቆረጠችው ነው። ሙሉውን ላገኙ አልቻልኩም። እንደውም ሙሉውን የምታገኙ ሰዎች ካላችሁ ያው በዚሁ በስልክ ቁጥር በቴሌግራም ብትልኩልኝ በደንብ ይደርሰኛል። እና እጅግ በጣም የሚገርመው እቺን ቪዲዮ የሚያዘዋውሩት አንዱን ብሔር ከአንዱ ብሔር ጋር አጋጭተዋል ማለት ነው። ግን እንደዛ አልነበረም ሙሉ መልእክት እና በደንብ ጥንቃቄ ልናደርግ ይገባል። ለሚደርሰን ለምናየው ለምንሰማው ነገር ሰዎችንም ጭምር ልንመርጥ ይገባል። ምን አይነት መረጃ ይደርሳል፣ ምን አይነት ሰው ተከትዬ ልስማ እውነቱን የሚለውን ነገር በደንብ ልናስተውል ይገባል ብዬ አስባለሁ። እና ተዘጋጃጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ዳግም እንገናኛለን። ስብሐት ለእግዚአብሔር። ቻው።